እንመለስና ወደ ቃልዮት ወደ አስተምረው እንግዲህ በደንብ ከሚጠቀሱ ጥቅሶች ስክሪፕቸሮች አንደኛው ከሐዋርያትና ነቢያት ጋር በተያያዘ አንደኛው ኤፌሶን 2 ነው። እዛው ኤፌሶን ላይ ደግሞ ምዕራፍ 4:11 ነው ምርኮ ማረከ ብሎ በቤተክርስቲያን ስጦታ ሰጣ አድርጎ ከዛ እዚህኛው ላይ መሰረቱ ሐዋርያትና ነቢያት መሰረት እንደሆኑ ይናገራል። እሱም ደግሞ ስለዚህ መሰረት ከተጣለ በኋላ አንዴ ነው መሰረት የሚጣለው። ከዛ በኋላ ግንባታ ነው እየተካሄደ የሚጣለው። መሰረቱ ሁለት ጊዜ ተደጋጋሚ አይጣልም። ስለዚህ ቤተክርስቲያን በሐዋርያትና በነቢያት መሰረት ኦልሬዲ ታንጻለች። አሁን የአገልግሎት ኦፊስ አሁን አያስፈልግም። አዲስ ሐዋርያትና ነቢያት አይኖሩም፣ መሰረቱ አብቅቷል እዛ ጋር ይላሉና እሱኛውን ስክሪፕቸር አንተ እንዴት ነው የምትረዳው ከሚለው ልጀምር። ከፊት ለፊታቸው አፖስትል ኦር ፕሮፌት የሚለውን ስያሜ ካስቀመጡ ሰዎች ጋር ሳይሆን ንግግሩ እየተደረገ ያለው ነገር መለኮትን ከሚያውቁ ከተማሩ ተቃራኒውን ሳይድ ከሚረዱ ሰዎች ጋር የሚደረግ አይነት ኮንቨርሴሽን ስለሆነ የተሻለ ፍሬ ያለው ማለት ነው። የተሻለ ያለውና በዚህ ቪዲዮ ላይ በጣም ራሴን ሀምብል ለማድረግ አስባለሁ። ራሴን ሀምብል አድርጌም ነው የማቀርበው። ለምን ሲባል በዚህ ቪዲዮ ላይ ትሪት የማደርገውን ሰው ኦር ሪስፖንድ የማደርገውን የምመልስለትን ሰው ከኔ በብዙም ይሻል፣ በጣም በብዙም ይሻል ታላቅ ወንድም እንደሆነ ስለምረዳ ዲዛግሪ ማድረግበትን ወይም ያንተ መልከታ ትክክል አይደለም የምልበትን ፖይንት እሱን መልሶ ቻሌንጅ ሊያደርግ በሚችል እሱን ሄዶ ሊያገላብጣቸው ከሚችላቸው ሊያያቸው ከሚችላቸው ምንጮች ጋር በማነጻጸር ነው ይህን ነገር የማቀርበው ሳቀርብ ማለት ነው። የመጀመሪያውን ቪዲዮ አይታችሁት ከሆነ ሐዋርያትና ነቢያት በሚለው ውስጥ ምንም ዝግጅት የማይጠይቅ እንዲሁ ዝም ብሎ እነሱ በመጡበት አመጣጥ የመለስኩላቸው ቪዲዮ ነው እንጂ ኢቭን የተዘጋጀውበትም ምናምን አይደለም። በዚህኛው ግን አንድ ወረቀቴን ሞልቼዋለሁ። የማነሳቸውን ሀሳቦች ቀጥሎ እየሰማን በምንሄደው ቪዲዮ ላይ የማነሳቸውን ሀሳቦች ሙሉ በሙሉ እዚህ ላይ ጽፌ ይዣለሁ ማለት ነው። ኦኬ ዳን ይህንን ቪዲዮ የ12 ደቂቃ ቪዲዮ ነው። ሶ እንዴት ነው የምናደርገው? 12 ደቂቃ በሙሉ እያቆምን እየቀጠልን ሪያክት የምናደርግ ከሆነ የሚሆን አይደለም። በጣም ነው የሚረዝመው። ሶ እንዲረዝም አልፈልግም። እኔ በተቻለ መጠን ፕሪሳይዝሊ ቱ ዘ ፖይንት ለማተኮር እሞክራለሁ። ነጥቦችን ብቻ ፎከስ ለማድረግ ለምን እንደዛ ዲዛግሪ እንደምናደርግ ለማሳየት ብቻ ነው ጥረት የማደርገው ማለት ነውና ሁለት ቦታ ነው የከፈልኩት። ጠያቂው ወንድማችን አክሊላ ወንድማችንን ሲጠይቅ የነበረው ማለት ነውና በሁለት ክፍል አድርጎ ነው የጠየቀው። ሲጠይቅ ሁለት ጥያቄዎችን ነው የጠየቀው። ስለዚህ የመጀመሪያውን ጥያቄ ሙሉ እናዳምጥና እዛ ላይ ሪያክት እናደርጋለን። ሁለተኛው ደግሞ ነቢያትን በተመለከተ ነው። የመጀመሪያው ሞሮ ሐዋርያትን በተመለከተ ነው። ስለዚህ አንደኛውን እናይና ሁለተኛውን እናስከትላለን ማለት ነው። ስለዚህ ድምፆቹን እየሰማን እንሄዳለን። እንደዛ መሆኑ ጥሩ ነው። ሪያክት ለማድረግም ይመቻል ብዬ አስባለሁ ማለት ነው። እና አክሊልን በዚሁ አጋጣሚ ቴንክ ዩ ቬሪ ማች ልል እፈልጋለሁ ስላቀረብከውና እንደዚህ እንድንሰማ ስላደረግ። ከዚህም የተሻሉ ደግሞ ስትሮንግ አርጊመንቶች ይመጣሉ ብዬ አስባለሁ። አሁን ላይ የተነሱት ስፔሲፊካሊ ምን እንደሆኑ ስለሚታወቁ እነዛ ላይ ፎከስ የማደርገው እንጂ ፉሊ ነገሩን ኢንጌጅ የሚያደርግ ነገር አይደለም፣ ወር በጣም አካዳሚክ ነገር አይደለም የማወራው። በዛ ልክም ቀርቧል ብዬ ስለማላስብ እነዚህ ሰርፌስ ሌቭል ላይ ያሉ ከፊት ለፊት የምናያቸው ነገሮች ብቻ ስለሆነ የቀረቡት ማለት ነው። ስለዚህ በዛ ልክ ነው ኢንጌጅ የምናደርጋቸው ስናደርግና በዚሁ እንቀጥላለን ማለት ነው። ቪዲዮውን ላይክ አድርጋችሁ ጀምሩ። መስማት ላለባቸው ሰዎች ደግሞ ሼር አድርጉላቸው። ብዙዎቹ የኔ የዩቲዩብ ተከታታዮች ሰብስክራይብ ያላረጋችሁ ናችሁ። አናሊቲክሱ ያንን ነው የሚያሳየው። ሶ ኮንሲደር ሰብስክራይቢንግ ማይ ቻናል ማለት ነው። ሰብስክራይብ ብታደርጉ ደስ ይለኛል። ኤኒዌይስ ሌትስ ጎ። የመጀመሪያውን ሴሽን ቪዲዮ የምናዳምጥበት ማለት ነው። እንቀጥል። አይ ቲንክ እሱ ትንሽ ለጠጥ የተደረገ ይመስለኛል። ስለ አሕዛብ መካተት ነው ሐዋርያ ጳውሎስ የተናገረ ያለው እና እነሱ የተካተቱበት ይሄ ቤት ወይም ይሄ አዲሱ ሕዝብ አዲሱ እስራኤልነት በሐዋርያቱ በነቢያቱ ስብከተ ወንጌል በዛ በጤነኛ ወንጌል እንደተመሰረተ የሚናገር ነው። አሁን እኛ ያንን በጣም ለጥጠ ነው መሰረት መስራቾቹ የተወሰኑ ሐዋርያት ናቸው፣ ከዛ በኋላ እነሱ አይደገሙም ወደሚል ነገር ያመጣነው ይመስለኛል። ወደ ራሳችን ፍላጎት ያመጣነው ይመስለኛል። በእኔ እምነት መሰረቱ አንድ ነው። ማይደገመው ወይም የማይለወጠው መሰረቱ ነው የማይለወጠው። በእኔ እምነት መሰረቱ ነው የማይለወጠው ማለት ነው። የማዕዘን ድንጋይ የተባለው መሰረቱ ክርስቶስ ነው፣ ጤነኛ ወንጌል ነው። አሁን ገላትያ ላይ ሐዋርያ ጳውሎስ ምን ብሎ ይናገራል? እኔ ከሰበኩላችሁ ወንጌል ውጪ ማንም ቢሰብክ ብሎ ይናገራል። አልያ ቆሮንቶስ ላይም ደግሞ እንደዚህ ብሎ ይናገራል። እኔ መሰረትኩ ማለት ጤነኛ ወንጌልን ነው ያስቀመጠው። ሌሎቹ መተው ደግሞ እነ ኬፋ እና አጵሎስ ደግሞ መተው ዛሬ ይገነባሉ ብሎ ይናገራል። ስለዚህ መሰረቱ የማይነቃል ኢሪፕሌሰብል ነው፣ የማይከለስ የማይለወጥ ነው ብለህ የምትለው ኢየሱስ ክርስቶስ ነው።
ያንን የሚሰሩ ሰዎች ግን ብዙ ናቸው። በነገራችን ላይ ሐዋርያት የምትለውን እንደው 12ቱ ናቸው ጳውሎስ ነው ብትል ነቢያት የምትላቸውን እኮ እዚህ ውስጥ መቁጠር አትችልም። ነገር ግን ቤተክርስቲያን በመስራት ሂደት ውስጥ መልቲፕል አካላት በመመስረት ሂደት ውስጥ መልቲፕል መሰረቱ በእኔ እምነት አይለዋወጥም። አንዱ በአንድ ክርስቶስ ላይ ነው መሰረተው። ያንን በመመስረት ሂደት ውስጥ ግን ብዙዎች ይሳተፋሉ። በመመስረትም በለው በማነጽ ሂደት ውስጥ ለምሳሌ አሁን ይህን እንግዲህ ለሐዋርያትና ለነቢያት ነው የሚጠቅሱት። ፊልጶስ ሰማርያ ወርዶ ሰብኳል። ወንጌልን ሰብኮ ቤተክርስቲያን እዛ ተተክላለች። ወንጌላዊ ነው ብሎ ወንጌላዊ የሆነው ፊልጶስ ብሎ ነው የሚናገረው። እና ፊልጶስ ምንድን ነው ቤዚክሊ ያደረገው? በእርግጥ በኋላ ሐዋርያት መጥተው እጅ ይጭናሉ ምናምን ይጸልያሉ። ፊልጶስ ምንድን ነው ያደረገው? የክርስቶስን ቤተክርስቲያን መሰረት አይደል እንደዛ ይጣለው ማለት ነው። አንድም ሐዋርያትና ነቢያት ለነሱ ለሆነች ለፓርቲኩላር ቲም ኤክስክሉሲቭሊ ለነሱ ብቻ ያደርጉታል። ግን ይሄ ማይለወጠው ምንድን ነው? አንዱ ወንጌል ማይለወጠው አንዱ ኢየሱስ ክርስቶስ የቤተክርስቲያን መሰረት የምትለው እንጂ ማይለወጠው ያንን ይዘው አንዳንድ ቦታ ላይ እኮ ይሄ አሁን ወንጌላዊ ፊልጶስን ብቻ እኮ አይደለም። ለምሳሌ ትልቋን የአንጾኪያን ቤተክርስቲያን የመሰረቷት እነማን ናቸው ብለህ ብትል አንኔምድ ሁሉ ናቸው። እስከ ጭራሹ ማለት ስማቸውን በአግባቡ የማታውቃቸው ሰዎች ለግሪክ ወጥተው ወንጌል የተናገሩ ሰዎች ናቸው። ዴርፎር ይሄ በወንጌል በሌለበት ቦታ ላይ ሂዶ ኢየሱስ ክርስቶስን አዘ ፋውንዴሽን ሌይ ማድረግ የሚባለው ነገር ሁሌ የሚደረግ ነገር ነው። መሰረቱ አይለወጥም። መሰረት የሚመሰረቱት ሰዎች ግን በየጀነሬሽኑ የሚመጡ ናቸው። እኔ ጠቅሱን አንደኛ ለጠጥ አድርገውታል። እቺ በተለይ ሐዋርያትና ነቢያት ናት የምትለዋን እሷን ይዘው እሷ ሂስቶሪካሊ ነገሩን ለመቋጨትና ለማሰር የተጠቀሙት ነው እንጂ የሚመስለው እኔ በሚገባኝ የማንለውጠው የክርስቶስን መሰረት ነው። ያንን መጣል ግን መሰረት ባልተጣለበት ቦታ በሙሉ አሁንም ሂደው የሚጠሉ በርካቶች እንዳሉ ነው የማውቀው። መጽሐፉም እንደዛ የሚሰጠን ይመስለኛል። ሐሳቤን ግልጽ ካደረኩ ኦኬ። የመጀመሪያው ፖርሽን ይሄኛው ነው የተነሳው ሐሳብ። ቀጥሎ ደግሞ ሁለተኛው ፖርሽን ይመጣል። አይኖ ረዘም ያለ ነው። በዚህ ውስጥ አሁን በ4 እና 5 ደቂቃ ውስጥ የተነሳውን ሐሳብ ነው እንግዲህ ከፋፍለን የምናየው ማለት ነው። ኢንፋክት አንደኛው ፔጅ ላይ ያነሳዋቸው ሐሳቦች እስካሁን የተወሩትን እዛ ውስጥ መነሳት ያለባቸውን ሐሳቦች ነው ያነሳሁት እና አስተውላችሁ ከሆነ ኤፌሶን ምዕራፍ 2 ቁጥር 20 የተለጠጠ ይመስለኛል የሚል ነገር ተናግሯል። ያም ደግሞ የእሱ ሐሳብ እንደሆነ አውርቷል። ሰው የግል ሐሳቡ ስለሆነ ተለጥጧል ብሎ ስለሚያስብ የግል ሐሳብን ደግሞ ምንም እንትን ማለት አንችልም። ግን የተለጠጠ አይደለም ነው። እነዛ ክፍሎች ላይ ቆመን ኤፌሶን ምዕራፍ 2ን ምዕራፍ 3ን ጥሩነቱ ሁለተኛው ሴሽን ላይ የእኛን አርጊመንት በደንብ የሚያጠነክር ነገር ስላስቀመጠ የፊተኛውን ሐሳቡን በኋላ ላይ እሱ ባነሳው ነገር አድርጌ ሁለተኛው ቪዲዮ ላይ ደግሞ እመለስበታለሁ። ኦር ሁለተኛው ፖርሽን ላይ እመለስበታለሁ። ሰው የተለጠጠ አይደለም ነው። ስለ አሕዛብ መካተት ነው የሚናገረው። የስ አሕዛብ ከአይሁድ ጋር ሆኖ በአንድ ቤተሰብ በአንድ አካል ላይ እንዴት እንደሚተከሉ እንዴት እንደሚዋቀሩ ነው የሚናገረው። ነገር ግን ያን መናገሩ ብቻ ሳይሆን ይሄ መገለጥ ምዕራፍ 3 ላይ አሕዛብ ከአይሁድ ጋር በአንድነት በዚህ አካል ውስጥ የመዋቀራቸው ሚስትሪ ወይም መገለጥ ወይም ሚስጢር የተገለጠው በቀደሙት ዘመናት አይደለም፣ ወር በቀደሙት ላሉ ህዝቦች አይደለም። አሁን ላሉ ቅዱሳት ሐዋርያትና ነቢያት ነው የተገለጠው ሚስትሪው ማለት ነው። መገለጡ ወር ሚስጢሩ ጳውሎስ እየደጋገመ ምዕራፍ 2 እና ምዕራፍ 3 ላይ የተናገረው ምንድነው ሲባል እንደነገርኳችሁ ሁለተኛው ሴሽን ላይ ራሱ ይሄን ነገር ስለሚያነሳው በደንብ እዛ ላይ ሄድበታለሁ። እዚህኛው ላይ ግን ሰርፌስ ሌቭል ለማውራት ያክል እነዚህ ሁለቱን ብቻ ነው ይሄ ሚስጥር የተገለጠላቸው እያለ የሚያወራው። ስለዚህ ስፔሻል ግሩፕ ናቸው። ፖይንቱ እኮ እሱ ነው። ይሄ ሚስጥር ኢንትረስትድ የሆነላቸው የዚህ ሚስጥር አገልጋዮች የሆኑት ጥቂቶች ብቻ ናቸው። እነማን ናቸው? አሁን ኤፌሶን ምዕራፍ 3ን ፔንቴኮስታል ስኮላሮች ያንን ቦታ ሪኮግናይዝ ያደርጉታል። ሜንሽን እያደረግን እንሄዳለን በኋላ ላይ ኦኬ፣ ሪኮግናይዝ ያደርጉታል። ስለዚህ እነዚህን እየደጋገመ ምዕራፍ 2 ቁጥር 20 ላይ መድገሙ፣ ምዕራፍ 3 ቁጥር 4 እና 5 ላይ ደግሞ እዛ ጋር መሰረት ነው የሚለውን ነገር መሰረት ናቸው የሚለውን ነገር ከተናገረ በኋላ መገለጥ ደግሞ የሚመጣባቸው ናቸው። ታነል ኦፍ ሪቬሌሽን ናቸው። ሚስጥር ኢንትረስትድ የተደረገላቸው ናቸው። እዛ ላይ ቆመን ነው እኛ እንዴት እንደምናንጽ የምንጠነቀቀው የሚለው ኮመን የሚያደርግ ነው። ማንም እዛ ላይ ክርክር የለበትም። ስለዚህ የሚሆነው ግን ይሄ ሚስጥር የሚሰጣቸው አውቶሪቲ ያላቸውን አይነት ሐዋርያት እያልን መጥራት እንችላለን ወይ? ነቢያት እያልን መጥራት እንችላለን ወይ? ከሆነ እንግዲህ አዲስ መገለጦች አሁን ላይ አሉ ማለት ነው። አዲስ መገለጦች አሁን ላይ በየቦታው ሊነሱ ይችላሉ። አሁን ላይ ሶኮልድ ፕሮፌትና አፖስትልስ ወር ሐዋርያትና ነቢያት ተብሎ በሚጠሩ አካላት ራሱ ሚስጥርን መግለጥ ሊመጣ ይችላል ማለት ነው። ሁላችንም እናውቃለን። ምንም ሚስጥርን መግለጥ የለም በዚህ ሰዓት። አብርሆት ነው ያለው፣ የቃሉ ፍቺ ማብራት ነው ያለው እንጂ ማንም መጥቶ አዲስ የሆነ ሚስጥርን ሊነግረን አይችልም። ኦልሬዲ ምን ብሏል? በሐዋርያትና በነቢያቱ በኩል ተገልጧል ነው ተገልጧል።
ለምሳሌ ወረድ ብሎ ምን የሚል ነገር ሲናገር እናያለን። ሐዋርያቱን እንደዛ ስፔሻል ግሩፕ ኦፍ ባንድ አድርገን ከጠራን ነቢያቱን እኮ መቁጠር አትችልም የሚል ነገር ሲያነሳ እናያለን። ነቢያቱን መቁጠር አትችልም። ኦኬ 1 2 3 4 ብለን 12 እንደምንለው ኦር ፕላስ ፖል 13 እንደምንለው የሆኑ ነቢያትን 1 2 3 4 5 ብለን ስለመቁጠር ነው እያወራን ያለ ነው። ኢሚዲየትሊ ያስከተለው ምንድነው? ካኖናይዝድ የሆኑ ናቸው። የሐዋርያቱ ጉዳይ ካኖንን ከማዘጋጀትም ጭምር አንጻር ነው። መጽሐፍትን ጽፈውልናል። የተናገሩት ነገር ሞር ኦፍ አውቶሪቴቲቭ ነው። በዛ ልክ ለሐዋርያቱ እኮ ለነቢያቱ መናገር አንችልም። ለምን? ሜንሽን ራሱ አልተደረጉም። መቁጠር ራሱ አትችልም የሚል ነገር ሲናገር እናያለን። ኮት አደረግላችኋለሁ ግን አይዲያውን የመጀመሪያ ልናገር። ያ ከሆነ መስፈርት እኔ አይ ዶንት ቲንክ ፔንቴኮስታል ዲቫይኖች ኦር ፔንቴኮስታል ምሁራን ይህንን አርጊመንት አይከተሉም። ባይዞ ሐዋርያቱ ካኖናይዝድ የሆነ ነገር ስላስቀመጡልን እነሱ የተለየ ስልጣን ይኖራቸዋል፣ የተለየ ናቸው። ነቢይ ተብሎ በአዲስ ኪዳን በነቢይ ሴንስ የጠራ ሰው ደግሞ መጽሐፍ ስላልጻፈ እነሱ ደግሞ ሴኮንደሪ ናቸው የሚል አይነት ኖሽን ያለው አርጊመንት ከፔንቴኮስታል ምሁራን አላየሁም እስካሁን። ቀጥሎ ከምጠቅሳቸው ኢቨን አውቶሪቴቲቭ ከሚሆኑ አካላት ማለት ነው። አውቶሪቴቲቭ ከሚሆኑ አካላት ማንን ልጥቀስላችሁ? ክሬግ ኪነርን ዋን ኦፍ ዘ ሊዲንግ ፊገርስ ኢን ፔንቴኮስታል እንትን ማለት ነው። ክሬግ ኪነርን ልጥቀስላችሁ። ኤፌሶን ምዕራፍ 2 ላይ ያለውን ምዕራፍ 3 ላይ ያለውን 2 ጋር አያይዞ ነው የሚፈታው። ሐዋርያትና ነቢያት የሚለውን እንዴት እንደሚያይ ማለት ነው። አሁን ካኖኒካል የሆነ አውቶሪቲ ለሐዋርያቱ ሰጥቶ እነዛ እኮ ግን በስም ራሱ ልንጠራቸው አንችልም፣ ሜንሽን ልናደርጋቸው አንችልም የሚለውን እንዴት አስሮት በአንድ ትንፋሽ እንደሚናገር ተመልከቱ። ማን? ክሬግ ኪነር በሐዋርያት ሥራ ኮሜንታሪው ላይ ኒው ቴስተመንት ኮሜንታሪው ላይ ማለት ነው። እንደዚህ ይላል ምዕራፍ 3 ቁጥር 3 እስከ 5 ያለውን Paul's claim that God has now actively unveiled his truths through apostles and prophets, ያዙልኝ፣ በአፖስቶሎቹ ብቻ በኩል መጥቷል አላለም፣ በአፖስትልስ and prophets, okay, would underline for his hearers the uniqueness of the Christian claim ይላል ማለት ነው። ጳውሎስ ይሄኛው ሚስጥር ወይም መገለጥ አሁን ባሉ ተመልከቱ ምን እንደሚል አሁን ባሉ now actively unveiled አሁን አክቲቭ ሆኖ የተገለጠው በማን በኩል? በሐዋርያቱና በነቢያቱ። የብሉይ ኪዳን ሐዋርያትና አዲስ ኪዳን ነቢያት አይደለም ባይዘይ። በእነሱ በኩልም የተገለጠው ሌሎች ክፍሎች ላይ አፊርም ተደርጓል። እንደነ ጴጥሮስ መልእክቶች ላይ ማለት ነው አፊርም ተደርጓል እሱ። እዚህ ጋር ግን ያለው ክሬግ ኪነር ደግሞ ቀጥታ ነው የወሰደው ሲወስድ ምን ብሎ የብሉይ ሐዋርያትና አዲስ ነቢያት እያልን አይደለም። ናው አንቬልድ የሆነው ናው አክቲቭሊ አንቬልድ የሆነው አሁን በሐዋርያቱና በነቢያቱ በኩል እየተገለጠ ያለው ምን ሚስጥር ይላል ማለት ነው። ሚስጥር ምን ይላል? would underline for his hearers that the uniqueness of the Christian claim ክርስቲያኖቹ ክሌም የሚያደርጉት ምን ያክል ዩኒክ እንደሆነ በሐዋርያቱና በነቢያቱ በኩል የመጣው ምን ያክል ዩኒክ እንደሆነ ያሳያል ይላል ማለት ነው። ሰው ምን ለማለት ነው? መገለጡ ካኖኒካል ለሆኑ ሐዋርያት ወይም የመጽሐፍ ቅዱስን መጽሐፍ ለሚችሉ በስም ለምናውቃቸው ሐዋርያት የሚል ስልጣንን ከነሱ ጋር የመስፋት ጉዳይ ሳይሆን የነቢያቱን ኢቨን ባይጽፉ እንኳን አዲስ ኪዳን ላይ ነቢያት ተብሎ ሜንሽን የተደረጉት ባይጽፉ እንኳን ያ የሐዋርያቱ ሪቬሊንግ ደ ሚስትሪ አንቬሊንግ ደ ሚስትሪ የሚለው በአንድነት ሐዋርያቱና ነቢያቱ እኩል የሚነገርላቸው ናቸው። ለምን? ኤፌሶን ምዕራፍ 3 ላይ ያለው የብሉይ ብለን እንዳንፈታ አሁን ላሉ ቅዱሳት ሐዋርያትና ነቢያት ነው የሚለው። ስለዚህ የክርስቶስ ሚስጥር እንዴት እንደሚገልጥ ተመልከቷልና አሁን ላሉ ቅዱሳት ሐዋርያትና ነቢያት ተገለጠ ከተባለ በሐዋርያቱ ስልጣን ነቢያቱም ሚስትሪ ኢንትረስት ተደርጎላቸዋል። ሚስጥር ተካፍለዋል ማለት ነው። ለክርስቶስ ቤተክርስቲያን መሰረት የሚሆነውን ነገር ሰጥተዋል። ስለዚህ ካኖናይዝድ አልሆነም የሚለው አርጊመንት አቅም የለውም። ካኖኒካል አውቶሪቲ የለውም የሚለው አርጊመንት አቅም ያለው አይሆንም ማለት ነው። አይሆንም። ሶ ከሐዋርያት ውስጥ መካከል መጽሐፍ ከሆነ መጽሐፍን ያልጻፉ ሐዋርያት ስብከት ወንጌልን አልሰበኩም እንዴ? ስላልጻፉ አውቶሪቲያቸው ያንሳል ማለት ነው። ከነ ጴጥሮስ አንጻር ከጻፉት ከነ ዮሐንስ አንጻር ከጻፉት ስልጣናቸው ያንሳል ማለት ነው። ስለዚህ ካኖኒቲው ስትሮንግ አርጊመንት አይሆንም ሐዋርያቱን ለመነጠልና ነቢያቱን እኮ ስፔሲፊካሊ ራሱ አናቃቸውም የተባለው ማለት ነው። እዚህ ጋር ክሊነር እንደሚያስቀምጠው አሁን ላሉት አክቲቭሊ ሪቬልድ የሆነ መገለጥ አለ። ሚስትሪ ሪቬል ተደርጎላቸዋል። ሚስጥር ተገልጦላቸዋል። ለማን? ሐዋርያቱና ነቢያቱ። ኦኬ። ስለዚህ ሐዋርያና ነቢይ በዚህ ሰዓት የምንሾም ከሆነ እንደዚህ አይነት ሚስትሪ ስላለመደጋገሙ እርግጠኛ ልንሆን አንችልም ማለት ነው። ያ ከሆነ ደግሞ መጽሐፍ ቅዱሳችን አልተዘጋም። ማንም አሁን ላይ መጥቶ አዲስ መገለጥን ሊሰጠን ይችላል ማለት ነው። ሊሰጠን ይችላል። ሶ ቀጥሎ ያነሳው ሐሳብ ምንድነው? ፊልጶስ ወንጌላዊ ነው። የስ ወንጌላዊ ነው። ፊልጶስ ሰማርያ ወርዶ ሰብኳል። ቤተክርስቲያንም ተተክላለች። የስ ኦፍ ኮርስ ተተክላለች፣ ግን እየተመሰረተች አይደለችም። ቤተክርስቲያን እየተመሰረተች አይደለችም። ቤተክርስቲያን አትመሰረትም። ኦልሬዲ በሐዋርያትና በነቢያት መሰረት ላይ ወድቋል። ያ ነገር ተጥሏል። ያ ነገር ስለዚህ ፊልጶስ ሄዶ ያደረገው ነገር ምንድነው ሲባል በተመሰረተው ላይ ተክሏል።
ቀጥሎ የሚመጣው አርጊመንት ያንን የሚያጠነክር ነው። እሱ ያስቀመጠው ነው። ኢንፋክት ከዚሁ ጋር አብሮ የሚሄድ ነው። ለምን ሲባል የሚታወቁ አይደሉም የአንጾኪያ ቤተክርስቲያን ምናምን የሚለው ሀሳብ ስላለ ተራ በተራ ወርድ ሄድበታለሁ። ስለዚህ ምንም እንኳን ጥሩ ክሌም ያደረገው ነገር ምንም እንኳን መጥተው ሐዋርያቶቹ እጅ ብጭኑም የሚል ነገር ተነስቷል። ጥያቄው ቅድም ወንድማችን እየደረደረ በመጣበት የማይለዋወጠው የማይቀያየረው ክርስቶስ ነው፣ መሰረቱ ነው። ሌሎቹ ግን ማንኛውም መጥቶ በሰዓቱ የነበሩትን ሊሆን ይችላል ሜንሽን እያደረገ ያለው ኢቭን አሁን ያሉትን እያሰበ ሊሆን ይችላል እያወራ ያለው ማንም መጥቶ ምን ሊሉ ይችላሉ? ሊመሰርቱ ይችላሉ። ወይም ያው አይቀየርም፣ ባይቀየርም ግን እየመሰረቱ ሊሄዱ ይችላሉ አይነት ነገር። ኦኬ እየመሰረቱ አይሄዱም፣ እየተከሉ ነው የሚሄዱ፣ እየተከሉ ነው የሚሄዱት። ለምን? ሌላ ምንም የሚጨምሩት ነገር ስለሌለ ማንም በዚህ ላይ እንዴት እንዲያንጽ ይጠንቀቅ ነው የተባለው። ስለዚህ ፊልጶስ የሰራው ስራ፣ ወንጌላዊ ፊልጶስ የሰራው ስራ ምንድን ነው? ማነጽ ነው። በዛ በሐዋርያቱና በነቢያቱ መሰረትነት ላይ ፊልጶስ በተከላት ወይም ፊልጶስ ባጸናት እዛ ጋር በተሰባሰቡ ማህበሮች ኦር ማህበር ስፔሲፊካሊ አንድ እንኳን ተናግሮ ቢሆን እዛ ጋር ያለችው የክርስቶስ ማህበር በሐዋርያትና በነቢያት መሰረት ላይ ታንጻለች ነው የሚሆነው ማለት ነው። ኦኬ ፊልጶስ ግን ስራው ምን ነበረ? ያችን ሎካል ማህበር ምን ማለት መትከል፣ ማሰባሰብ ነበረ ስራው። ግን ኦብቪየስሊ አንተም ማስሪያ አንቀጽ እንዳስቀመጥከው ሐዋርያቱ መገኘት ነበረባቸው። በአንድ ወንጌላዊ ዝም ብለህ መተህ የምትተክለው ነገር ስላልሆነ ስፔሲፊካሊ ይሄ ነገር የሚገናኘው የነገረ መለኮት ተማሪዎች በደንብ ታውቃላችሁ። ሐዋርያት ሥራ ምዕራፍ 1 ላይ ካለው ጋር ከኢየሩሳሌም በሰማሪያ አይደለ እያለ ወደ ምድር ዳርቻ ይወጣል ወንጌሉን ያለው እዛ ቦታ ላይ የተጠቀሱ ቦታዎች ላይ ነው ኢቨን ሐዋርያቱ የተገኙት። ጳውሎስ ሄዶ ኤፌሶን ላይ ያናገራቸው ክርስቲያኖች ራሱ እዛ ጌታን ተቀብለዋል ወንጌልን ሰምተዋል ተብሎ የሚታሰቡ ሰዎችን ሄዶ ሲያገኙ እንኳን ኦርደሩ ምዕራፍ 1 ላይ ታሪክን በጥንቃቄ ሉቃስ ባስቀመጠልን ኦርደር ነው። ያ ኦርደር ምንድን ነው? በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ። ኦኬ ስለዚህ ሰማሪያ ላይ መጥተው እጅ ሲጭኑ እናያለን። ኦኬ ኢየሩሳሌም ላይ ደግሞ ኦልሬዲ ስታብሊሽድ ሆና እናያለን። ይሁዳ ላይ ሲደረግ እናያለን። ሐዋርያቱ ግን መገኘት ነበረባቸው። ለምን? ዳይሬክትሊ ሲሰሙ የነበሩት እነሱ ስለሆኑ፣ ከእርሱ ጋር ሲገቡ ሲወጡ የነበሩት እነሱ ስለሆኑ። ነገር ግን ነቢያቱ ጉዳይ ሲመጣ በኋላ ላይ ነቢያቱ ሁለተኛው ሴሽን የነቢያቱ ስለሆነ የነቢያቱ ላይ ደግሞ በደንብ እናወራለን። የነቢያቱ ሲመጣ ደግሞ አውቶሪቲው ራሱ ክርስቶስ ነው የሚሆነው። የብሉይ ኪዳን አቻ ናቸው። ባይዙ ያው አርጊመንት እንዳለ እናውቃለን። አርጊመንቱ ግን አቅም የለውም። ለምን? መለስተኛ ናቸው። የአዲስ ኪዳን ነቢያት የሚባል ትምህርት የለም። መለስተኛ አይደሉም። ልክ እንደ ኢሳያስ ስልጣን አላቸው። ልክ እንደ ዳንኤል ስልጣን አላቸው። ልክ እንደ ሙሴ ስልጣን አላቸው። ስልጣን ካላቸው ለምንድን ነው ጳውሎስ እንደዚህ ያለ ሀርሽ ቃላት ሲናገር የነበረው? የሆነ አቅጣጫ ከማሳየት አንጻር ሲናገር የነበረው ያ ምንን ነው? የአውቶሪቲ መበላለጥን የሚያሳየው ምንጩ እግዚአብሔር አይደለም ወደሚል ኮንክሉዥን እንዴት ነው የሚያመጣው? ብሉይ ኪዳን ላይ ብንሄድ እንኳን በነቢያቱ እንዴ በፕሪቪየስ ሪቬሌሽን ይጠና የለም ወይ? ይታይ የለም ወይ? የሚመዘኑት ኋለኞቹ ነቢያት ደቂቀ ነቢያትና አበይቶቹ ኢቨን በሙሴ በኩል በመጣው ኮቨነንት ውስጥ ተደርጎ አይደለም ወይ የሚታዩ ሲታዩ ራሱ። ስለዚህ መመዘን እኩል አይደሉም የሚል ካልኩሌሽን አይሰራም በመጽሐፍ ቅዱስ። ጳውሎስ ቆሮንቶስ ቤተክርስቲያን ነቢያትን መመዘኑ ነቢያቱ ከሐዋርያቱ ያነሰ ስልጣን አላቸው፣ ምንም እንኳን የነቢያቱም የመገለጥ ምንጭ እግዚአብሔር ቢሆን ሐዋርያቱ ግን የበለጠ ስልጣን አላቸው የሚል አይነት አርጊውመንት አይመሰርትም። ብሉይ ኪዳን ላይም ቢሆን በቀደሙት ነቢያት ነው ኋለኞቹ ነቢያት እየተዳኙ የቀጠሉት። ኦኬ የቀደመውን መገለጥ ቀድሞ የመጣውን ያንን እውነት የሚጋጭ ነቢይ አትስሙት እየተባለ ነበር። ኢቭን ጉገሩት እየተባለ ነበር። ኦኬ አትፍሩት እየተባለ ሲነገር ነበር። ስለዚህ ወይ መደራረግ መመዛዘን የአውቶሪቲ መበላለጥን የሚያሳይ አይደለም። ምንጩ እግዚአብሔር እስከሆነ ድረስ አጋቦስ ለሚናገርበት ዳይሬክት ሶርሱ እግዚአብሔር ከሆነ ጳውሎስ ለሚናገረው ዳይሬክት ሶርሱ እግዚአብሔር ከሆነ የሁለቱም ስልጣን እኩል ነው። ምክንያቱም የሁለቱም ምንጭ እግዚአብሔር ነውና። አስተውላችሁ ከሆነ ምን ይላል እዚህ ቪዲዮ ላይ? መሰረት አይደል የተጣለው አለ። በማን በኩል? በፊልጶስ በኩል። መሰረት አይደል የሚጣለው፣ መሰረቱማ ተጥሏል ኦልሬዲ። ቤተክርስቲያን ናት የተተከለችው፣ የክርስቶስ ማህበር ናት የተሰባሰበችው። ፊልጶስ መጥቶ የነገራቸው አዲስ መገለጥ የለም። ያ ደግሞ በምን ኮንፊርም ይደረጋል? ሐዋርያት ሥራ ምዕራፍ 11 ላይ በምን ኮንፊርም የሚደረገው? ከቤተክርስቲያን የሚላኩ ሐዋርያት መጥተው ያንን ነገር እጅ በመጫን ኮንፊርም ሲያደርጉ ታይቷል። አዲስ ነገር አላወራችሁም ማለት ነው ባጭሩ። አዲስ ነገር አላወራችሁም ማለት ነው። ስለዚህ ፊልጶስ ቤተክርስቲያን መሰረት አልጣለም። ምንድን ነው ያደረገው? በተጣለው ላይ እንዴት እንዲያንስ ተጠንቅቆ አስተማረ። ያ በማን ተረጋገጠ? በሐዋርያቱ ተረጋገጠ። ስለዚህ አዳዲስ ሐዋርያት እየዞሩ ቤተክርስቲያን ሊመሰረቱ የሚችሉ አሉ። አዳዲስ ነቢያት እየዞሩ ቤተክርስቲያን ሊመሰረቱ ይችላሉ የሚል አርጊመንት ከዚህ መመስረት አንችልም ማለት ነው። አንችልም። ስለዚህ ሐዋርያት እንዲገኙ የተፈለገውም ያንን ነገር ለማጽናት ነው። አንጾኪያን የመሰረቷት ቅድም ያልኳችሁ ማለት ነው አንኔምድ ሁላ ናቸው። አንኔምድ ማለት በስም ራሱ አልተጠቀሱም ነው። የኔ ጥያቄ ዋይ ዳዝ ኢት ማተር? ለብሮ ማተር የሚያደርገው በስም አለመጠቀሳቸው
ማተር የሚያደርገው በአፖስቶሊክ አውቶሪቲ ውስጥ ይታወቃል ወይ የሚለው ነው እንጂ እነዛማ ከሆነ አሁን አፍሪካ ውስጥ የተመሰረቱትን ወደዛ ኤዥያ ሩቅ ኤዥያ ላይ የተመሰረቱትን ሁሉ ከ12ቱ አንዱ እየሄደ መመስረት ነበረበት የሚል አናሎጂ ልንሰራ ነው። which is በጣም ዊክ የሆነ ማለት ነው። ዊክ የሆነ ነገር ግን እነዚህ የተበተኑት ናቸው። ሐዋርያት ሥራን ስናጠና የምናገኘው በእስጢፋኖስ መገደል ምክንያት የተበተኑት ናቸው። ሄደው በየስፍራው ወንጌልን ሰበኩ። ከሐዋርያቱ ቀጥታ የሰሙ ማለት ነው። ወንጌልን ሰበኩ። ደን በዛ አካባቢ ላይ ክርስቶስ ማህበር ተመሰረተ። የቱ ጋር ነው ይሄ አሁን መሰረትን እንዲጥሉ አድርጓል የሚል ሎጂክን እንድንከተል ሊያደርግ የሚችለው? አንጸዋል የሚል ነገር እንግዲህ ሊያስከትል ይችላል። ተጠንቅቀው እንዴት ማነጽ እንዳለባቸው እየተጠነቀቁ አድርገውታል ማለት ግን ያስችላል። ኦኬ። ስለዚህ አንኔምድ መሆናቸው ዳትማች ማተር የሚያደርግ ነገር አይደለም። አሁን ላይ ላለው ነገር አርጊመንቱ የቱ ጋር እንደሚጠቅም ነው ግራ ይገባኝ ነው። አንኔምድ ስላልሆኑ ምን እነዚህ አውቶሪቲ ያላቸው ነው እንዳንል እዛ ሐዋርያት ሥራ ላይ የተበተኑት ናቸው። በፊልጶስ መገደል ምክንያት፣ በእስጢፋኖስ መገደል ምክንያት የተበተኑት ናቸው ሄደው እዛ ጋር የመሰረቱት የሚል ኦልሬዲ ባክስትሪ ስላለ ማለት ነው። ደን ደግሞ አፖስቶሊክ እውቅና አለው፣ ሐዋርያዊ እውቅና አለው። እዚህ ላሉት ሐዋርያዊ እውቅና አላቸው የላቸው። ሶ ሐዋርያት ሥራ ምዕራፍ 11 ቁጥር 22 እስከ 26 ኢቨን ለመጀመሪያ ጊዜ በአንጾኪያ ክርስቲያኖች ተባሉ የሚለው የመጀመሪያዊቱ ነን ጀዊሽ ሳይሆን ጀዊሽ እና ጀንታይል ቅልቅል የሆነ የመጀመሪያዊቱ ቤተክርስቲያን ተብላ የምትጠራው እሷ ናት። ለመጀመሪያ ጊዜ በአንጾኪያ ክርስቲያኖች ተብሎ ተጠሩ። ክርስቲያን የሚለው ቃል ቴክኒካል በሆነ ወይ ለመጀመሪያ ጊዜ የገባበትን ቦታ ተብሎ የሚጠራው እሱ ነው ማለት ነው። ሶ ምን የሚል ሀሳብ ሌላ ተነስቷል። ወንጌል በሌለበት ቦታ ሄዶ ክርስቶስን አዘ ፋውንዴሽን ላይ ማድረግ የሚል ነገር ተነስቷል። አስተውላችሁ ከሆነ ሁለተኛው ቪዲዮ ላይ ትሰማላችሁ። ሐዋርያቱን ስፔሻሊ ፕሪቪሌጅድ እንደሆኑ ይናገራል ይህ ወንድማችን ማለት ነው። የተለዩ ናቸው፣ ያ ሳምሃው የተለዩ ግሩፖች ናቸው የሚል ነገር ይናገርና እነዛ የተለዩ ግሩፖች የሚያደርጉትን ነገር ደግሞ መላው ምዕመን ኦር ተጠንቅቄ ነው የማወራው፣ ተራው ምዕመን ሌላው በየቦታው የተበተነው ሁሉ ሊያደርገው የሚችል አይነት ነገር አድርጎ ደግሞ መልሶ ያቀርባል። እዚህ ጋር ምን ይላል? ወንጌል በሌለበት ቦታ ሄዶ ክርስቶስን አዘ ፋውንዴሽን ላይ ማድረግ ይችላሉ ሌሎች። ኖ አዘ ፋውንዴሽን አይደለም ላይ የሚያደርጉት። ፋውንዴሽኑማ ኦልሬዲ በሐዋርያትና በነቢያት ተጥሏል። ግን እነዚህ የተበተኑቱ ምንድነው የሚያደርጉት ሲባል ፋውንዴሽን ወር መሰረት መጣል ሳይሆን መሰረቱ ላይ ማነጽን ነው የሚሰሩት። ስለዚህ ለቃላቱ መጠንቀቅ አስፈላጊ ነው ለቃላቱ መጠንቀቅ። ለምንድን ነው ሐዋርያው ጳውሎስ ደጋግሞ እንዲሁም በዕብራውያን ላይ ከተመሰረተው በቀር ሌላ አንመስርት፣ የተመሰረተው ላይ እንዴት ማነጽ እንዳለባችሁ ተጠንቀቁ እያለ የሚነግረው? በየተካሄደበት የሆነ ማህበር መሰባሰቧ መሰረት መጣል ነው ተብሎ የሚፈታ ከሆነ ለምንድን ነው ሌላ እንዳንጥል እንጠንቀቅ የሚለው? ዕብራውያን ሌላ መሰረትን ዳግማ አንመስርት ለምንድን ነው የሚለው? ደን የተመሰረተው ላይ እንዴት እንድታንጹ ለምን ተጠንቀቁ ነው የሚለው? እንዴት እንደምትመሰርቱ ተጠንቀቁ ለምን አይልም? ቃላቶቹ ራሱ ሲግኒፊካንት ናቸው። ምንም የሚመሰረት ነገር የለም በዚህ ሰዓት። የሚታነጽ ነገር ነው ያለው፣ የሚተከል ነገር ነው ያለው። ለዛ ነው ሞደርን ዴይ በሰልፍ ፕሮክሌምድ አፖስትልስ ኤንድ ፕሮፌትስ መስራችና ባለራእይ እያሉ የሚያወሩት ከዚህ ቅዠት በመነሳት ነው። ራሳቸው ውስጥ ያስገቡት ነገር አለ፣ የሆነ እነሱ እየመሰረቱ እንዳለ የሚያስቡት ነገር ማለት ነው። ኖ ወይ ምንም አዲስ የሚመሰረት ነገር የለም። ተመስርቷል።